ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናል አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም እነሆ ይዘን በድጋሚ ተገናኘን። በዕለተ እሁድ የምሳ ሰዓት ፕሮግራማችን እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ስለምታደርጉ እጅግ ከልብ አድርገን ነው የምናመሰግነው። የማንቸስተር ዩናይትድን፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ እና የሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። አብረን እንቆይ። ወደ ቀዳሚው መረጃችን አለፈን። ማንቸስተር ዩናይትድ በውድድር ዘመኑ ቀጣይ የመደበኛ ቡድን አስተላለፍ ውስጥ አዘውትሮ መጫወት እንደሚፈልግ በይፋ ካረጋገጠው አንደኛው ተስፋ ሰጪ ወጣት ግብ ጠባቂያቸው ጋር በተያያዘም ጠቃሚ ውሳኔ ማስተላለፍ ይጠበቅባቸዋል። ራዴክ ቪቴክ ከውድድር ዘመኑ በፊት ከሬክሻም ጋር በተደረገ ጨዋታ ላይ ለ45 ደቂቃዎች ተሰልፎ ተጫውቷል። ነገር ግን እሱ ምኞት ወዳጅነትን ጨዋታው ላይ ብቻ ሳይሆን ወደ ኦልድ ትራፎርድ ዋና ግብ ጠባቂነት መምጣት እንደሚፈልግ ይናገራል። በርካታ ውጤታማ የውሰት ውል ቆይታዎችን ካደረገ በኋላ የ22 ዓመቱ ወጣት የክለቡ የመጀመሪያ ምርጫ ግብ ጠባቂ ሆኖ ለመታየት ዝግጁ መሆኑን ያምናል። እስከ 2028 ድረስ ውል ያለው ራዴክ ቪቴክ አሁን በዩናይትድ ዘንድ ዋጋ ያለው ቢሆንም ልምድ ያላቸው ዋና አማራጮች መኖር ግን ሌላ እንቅስቃሴ ማድረግ ከጊዜ ወደ ጊዜ እውን ሊሆን እንደሚችል ነው የሚያሳየው። ጊዜያዊ መለየትም ሆነ ቋሚ ዝውውርም ሁለቱም ሊከሰቱ እንደሚችሉ በርካቶች ያምናሉ። ቪቴክ ከማንቸስተር ዩናይትድ እንግዲህ መደበኛ እግር ኳስ መጫወት ይፈልጋል በቋሚነት። እሱ እንግዲህ ፍላጎቱ ያንን እንደሆነ በግልጽ እየተናገረ ነው። እንደገና ወደ ሌላ ቦታ ሄጄ ቁጥር 1 ለመሆን ዝግጁ ነኝ ብዬ ተስፋ አደርጋለሁ ሲል ለዘ አትሌቲክ ተናግሯል። ይሄ የሚወሰነው ክለቡ በሚፈልገውና ባሉት አማራጮች ላይ ነው። በጠረጴዛው ላይ የተወሰኑ ፍላጎቶች ነበሩ። ምርጡን ለመምረጥ ተስፋ እናደርጋለን፣ እናም ብዙም ሳይቆይ ይከሰታል ብለን ተስፋ እናደርጋለን ሲል ነው ቪቴክ የሚናገረው። አስተያየቶቹ አክብሮት የተሞላባቸው ናቸው፣ ነገር ግን ቀጥተኛ ናቸው። ቪቴክ ቋሚ መውጣትን እየጠየቀ አይደለም። ምንም እንኳን የውድድር ዘመኑ አልፎ አልፎ በሚደረጉ የዋንጫ ጨዋታዎች ላይ በተጠባባቂነት ማሰለፍ እንደማይፈልግም በግልጽ ቢናገርም ዩናይትድ አሁን ላይ ሌላ የውሰት ውል የእሱን እድገት ይደግፈው ወይስ ደግሞ ከጥንቃቄ አንቀጾች ጋር መሸጡ የበለጠ ጠቃሚ እንደሚሆን መወሰን የክለቡ ዋና ጥያቄ ይሆናል ተብሎ ይታሰባል። ቪቴክ በመደበኛነት የመጫወት እድልን አግኝቷል። በብሪስቶል ሲቲ በነበረበት የውሰት ቆይታ ከቶክ ስፖርት ጋር እንደተገኘው መረጃ መሰረት 41 ጨዋታዎችን በቋሚነት አድርጓል። 12 ክሊንሺቶችንም እንዲሁ አስመዝግበዋል። እንዲሁም የክለቡ የአመቱ ምርጥ ተጫዋች፣ የአመቱ ምርጥ ወጣት ተጫዋችና የተጫዋቾችም ምርጥ ተጫዋች ሽልማቶችን በሙሉ አሸንፈዋል። እነዚህ ስኬቶች ሌላ የክረምት እንግዲህ የእግር ኳስ ውድድርን እንዳሳለፈ በጣም ጥሩ ጊዜን እንዳሳለፈ የሚጠቁሙ ናቸው። ጥያቄው ዩናይትድ አሁንም በመጨረሻም ቁጥር 1 ለመሆን ለሱ እውነተኛ መንገድ ይሰጡታል የሚለው ነው። ሌላ ጠንካራ የሻምፒዮንሺፕ ወይም የከፍተኛ ሊግ የውሰት ውልም ደህንነት የተጠበቀ መፍትሄ ይሆናል። ዋጋውም ከሚያስጠብቁት በላይ ደግሞ ዩናይትድ በሱ ሂደት ላይ ሙሉ የውድድር ዘመን ውስጥ እንዲገመገም ያስችለዋል ተብሎ እንደሚጠበቅ የመረጃ ምንጭ ይፋ አድርጓል። አርሰናል የሞርጋን ሮጀርስ ዝውውር እንግዲህ እንደከሸፈበት ይታወሳል። ነገር ግን በዚህ ጉዳይ ላይ በፍጥነት ማለፍ ይችላሉ። እናም አሁን ላይ ሌላ ተጫዋች ለማስፈረምም እንቅስቃሴዎችን እያደረጉ ነው። እስካሁን ድረስ በሻምፒዮንሺፕ ከሚድልስቦሮ ጋር ያደረገው ስኬታማ ጉዞን አድርጎ ከዛም በአስተን ቪላ አማካኝነት ወደ ፕሪሚየር ሊግ ራሱን ያሳደገው የእንግሊዝ ብሔራዊ ቡድን ተጫዋች በአስደናቂ ጎዳና ላይ ነው የሚገኘው። ከዚያ ጊዜ ጀምሮ ሮጀርስ ወደ ኋላ አልተመለሰም። ለ2024-25 የፒኤፍኤ የአመቱ ምርጥ ወጣት ተጫዋች ሽልማትንም ጭምር በእንግሊዝ ፕሪሚየር ሊግ ማሸነፉ ራሱን በደንብ እንዲያሳይ አድርጎታል። የዩሮፓ ሊግ ዋንጫን አምና ለአስተን ቪላ ማምጣቱም የሚታወስ ነው። ቀጣዩ ምክንያታዊ እርምጃም እንደነበር በርካቶች ያምናሉ። አርሰናል አሁን ላይ ሌላ ተጫዋች በምትኩ ለማስፈረም ጥረቶችን እያደረገ እንዳለ የሚያሳዩ መረጃዎችን ነው እየተከታተልን የምንገኘው። በተለይ አሰልጣኝ ቻቪ አሎንዞ ይህንን ተጫዋች ለማምጣት በጣም ትልቅ ጥረቶችን አድርጎ ከተሳካለት በኋላ አሁን ሌላ ተጫዋችን ለማምጣት ለሚሞክረው አርሰናል ሌሎች አማራጮችን መመልከት እንዳለበት ይታመናል። በክንፍ መስመር ላይ ኒኮ ዊሊያምስ ቀጣዩ ምናልባት የአርሰናል ኢላማ ሊሆን ይችላል ተብሎ ከሚጠበቁ ተጫዋቾች መካከል
አንደኛው እንደሆነ ይፋ እየተደረገ ነው። የመረጃ ምንጮቹ እንደሚናገሩት ከሆነ ኒኮ ዊሊያምስ ከዚህ በፊት ከአርሰናል ጋር በተደጋጋሚ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን በቀጣዮቹ የክረምት ተጫዋቾች የዝውውር መስኮትም እንዲሁ ይህንን ተጫዋች ለማስፈረምም ጥረቶችን ሊያደርጉ እንደሚችሉ በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት የክንፍ መስመር ተጫዋች ለሚፈልገው አርሰናል በጣም ወሳኝ ዝውውር ሊሆን እንደሚችል የሚያሳዩ ፍንጮች ናቸው እየወጡ የሚገኙት። ስለዚህም ይህንን ተጫዋች ለማምጣት ጥረቶችን ያደርጋሉ ተብሎ ይጠበቃል አርሰናሎች። ሌላኛው ማንቸስተር ዩናይትድ ሶስተኛ የመሃል ሜዳ ተጨማሪ ለማግኘት የሚያደርገው ጥረት ወደ ፓሪስ ሰን ዠርሜኑ ዋጋ ካላቸው የአካዳሚ ውጤቶች መካከል አንደኛው ላይ ሊያደርግ እንደሚችል እየተነገረ ነው። ማይክል ካሪክ በስብስቡ ላይ ተጨማሪ ብቃትን መጨመር ተለዋዋጭነትንና የረጅም ጊዜ ጥራትን ለመጨመር ሲፈልግ ማንቸስተር ዩናይትዶች ወደ 51 ሚሊዮን ፓውንድ የሚጠጋ የመጀመሪያ የጨረታ ሀሳብን እያጤኑበት ይገኛሉ። ዩናይትድ በዛ ክፍሉ ላይ በዩሪ ቴሌማንስ እና በአንድሬ ሳንቶስ አስቀድሞ አጠናክሯል። ነገር ግን ሌላ ተጫዋች ለማምጣት ፍላጎቶች ያላቸው ዋረን ዛየር ኤሚሪ በመሃል ሜዳ መጫወት ጫና ውስጥ ሆኖ ኳስን በደንብ ማሽከርከር በቀይ መስመር ተከላካይነትም ድንገተኛ ሽፋንን መስጠን ስለሚችል ያንን ፍላጎት ያሟላል ተብሎ ይታሰባል። ሆኖም ግን ይህ ከከፍተኛ ውድድር ይልቅም ታላቅ እቅድ ሆኖ ነው የሚቀጥለው። ፓሪስ ሰን ዠርሜን ለመሸጥ ግልጽ ፍላጎት አላሳየም። የዩናይትድ የቀረበው የጨረታ ሀሳብም ግን ከፈረንሳዩ ክለብ ሪፖርት ከተደረገው ግምት በታች ይሆናል ተብሎ ነው የሚጠበቀው። ቱቶ መርካቶ የተባለው የመረጃ ምንጭ እንደሚናገረው ማንቸስተር ዩናይትድ ፓሪስ ሰን ዠርሜኖች ዛየር ኤምሪን ለመሸጥ ማጤን እንደሚችሉ ለማወቅም 60 ሚሊዮን ዩሮ ወይም 51 ሚሊዮን ፓውንድ አካባቢ እንደገመቱት ይነገራል። ዘገባው እንደሚያመለክተው የዩናይትድ ውሳኔ ሰጪዎች እስከ 2029 ድረስ ለሌላ የውድድር ዘመን አማራጭ ያለው ውል ያለውን የ20 ዓመቱን ተጫዋችም ታላቅ አድናቂዎች ሆነው ብቅ ብለዋል። ፓሪስ ሰን ዠርሜን ቻምፒየንስ ሊግን እንግዲህ ባለፉት 2 የውድድር ዓመታት ሲያሸንፉ ወሳኝ ከነበሩ ተጫዋቾች መካከል አንደኛው ነው። 54 ጨዋታዎችን ሲያደርጉ 47ቱ ጨዋታዎች ላይ ተሳትፎ ነበረው። ሉዊስ ኤንሪኬ ለብቁ የአውሮፓ ፍጻሜ ጨዋታዎችም ተመራጭ አማራጭ ሲኖሩት ወደ ተጠባባቂ ወንበር የተመለሰ ከሆነ ይህ ተጫዋች ዋነኛ ምርጫው እንደነበር ይነገራል። ዋረን ዛየር ኤምሪ 2 የቻምፒየንስ ሊግ ፍጻሜዎችን ያሸነፈ ትንሹ ተጫዋች ከመሆንም አንጻር እያደገ የመጣው ደረጃውንም በደንብ እያጎለበተ ነው። ይህ ልምድ ከእድሜውና ከተለዋዋጭነቱ ጋር ተጣምሮ ዩናይትድን እንደ ሌላ የስብስብ ተጨማሪ ሳይሆን እንደ እምቅ ደግሞ አገልጋይ አድርገው ሊመለከቱት እንደሚችሉ ይታመናል። ከታክቲክ አንጻር ካሪክ አሁንም የሚፈልገውን አካላዊ ጥንካሬ እንዲሁ ደግሞ የኳስ እድገትን ሊያቀርብ ይችላል። እንዲሁም ደግሞ ወደ ትልቁ ፉክክርም ሊመጣ እንደሚችል ይታመናል። ዩናይትድ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋል ተብሎ ይታሰባል። የዩናይትድ ምርጥ እድል ዋረን ዛየር ኤምሪ የተረጋገጠ የመሃል ሜዳ ይፈልግ እንደሆነም ወደፊት የሚታይ ነው። ቶተንሃም ሆትስፐርስ የማንቸስተር ሲቲውን የክም ተጫዋች ሳቪኒሆን ለማስፈረም የሚያደርጉት ጥረት 70 ሚሊዮን ፓውንድ የሚደርስ ይፋዊ ጥያቄ ሂሳብን ለማቅረብ እየሞከሩ ነው። ስፐርሶች ለ2026-27 የውድድር ዘመን ስብስብም ታላቅ እድሳትን በሚያደርጉበት በዚህ ሰዓት የብራዚል ብሔራዊ ቡድን ተጫዋች ሮቤርቶ ዲዘርቢ ቀዳሚ የማጥቃት ኢላማ ተደርጎ እየታየ ነው። ቶተንሃም በመከላከልና በመሃል ሜዳ ላይ በስፋት ኢንቨስት አድርገዋል። ነገር ግን ስራቸው አላለቀም። ዲዘርቢ ተከላካዮችን እንዲሁ በደንብ አስፈርመዋል። ኳስን በፍጥነት ይዞ መጓዝ የሚችል ከማንኛውም ክንፍ ደግሞ ድሎችን መፍጠር የሚችል ሌላ የአጥቂ መስመር ተጫዋች ይፈልጋል። ባለፈው የውድድር ዘመን በ2025-26 አስቸጋሪ ጊዜን ቢያሳልፈውም እናም በሁሉም ውድድሮች ያስቆጠራቸው ግቦች አንድ ብቻ ቢሆኑም ሳቪኒሆ ነገር ግን ያንን ያስተካክላል ተብሎ ነው የሚታሰበው። ስምምነቱ በይፋ አልተረጋገጠም። ነገር ግን የተዘገበው ጥያቄ እንደሚያሳየው ከሆነ በጠባብ ያመለጣቸው ዝውውርን ስፐርሶች በዚህ የክረምት ተጫዋቾች የዝውውር መስኮት ለማድረግ ይሞክራሉ። የጣሊያኑ ጋዜጠኛም እንደሚናገረው ከሆነ ቶተንሃም ለሳቪኒሆ የ70 ሚሊዮን ፓውንድ ይፋዊ ጥያቄዎችን ያቀርባል። የ22 ዓመቱ ተጫዋች የክለቡ ዋና የማጥቃት ኢላማ እንደሆነ ተረድቷል። ዲዘርቢ ዝውውሩ እንዲጠናቀቅም በመግፋት ላይ ነው የሚገኘው። ባለፈው የክረምት ተጫዋቾች የዝውውር መስኮት ስፐርሶች ይህንን ተጫዋች ለማስፈረምም ቀርበው ነበር። ነገር ግን ፔፕ ጓርዲዮላ ኢቲሃድ እንዲቆይ ከወሰነ በኋላ ማንቸስተር ሲቲ ዝውውሩን አግዶት እንደነበር ይታወሳል። ሳቪኒዮ በመቀጠልም አዲስ የረጅም ጊዜ ውልም ፈርሟል። ይህም ደግሞ የሲቲን የመደራደር አቋም አጠናክሮታል። ሆኖም ግን ባለፈው የውድድር ዘመን የነበረው ገደብ እንግዲህ ያለው ተጽዕኖ ሁኔታውን የለወጠው ይመስላል። ቶተናምና ሲቲ በትክክለኛው ዋጋ መልቀቁን እንደሚያጸድቁ ያምናሉ። የክም ተጫዋቹን በዲዘርቢ ማጥቃት ውስጥም ማዕከላዊ ሰው የመሆንም ሀሳብ ሊስበው ይችላል።
በክረምቱ መጀመሪያ ላይ ኢኤስፒኤን ቶትናም በግምት 60 ሚሊዮን ፓውንድ ዋጋ ያለው ስምምነት ላይ ንግግሮችን እያፋጠኑ መሆናቸውን ዘግቦ ነበር። ስለዚህም የቅርብ ጊዜውም የ70 ሚሊዮን ፓውንድ አቅርቦት ጉልህ ጭማሪን የሚወክል ሲሆን ስፐርሶች የሲቲም ደግሞ ለማሸነፍም እንደወሰኑ ነው የተነገረው። ከታክቲክ አንጻር እንቅስቃሴው ትርጉም ይሰጣል። የሳቪኖ ድሪብል የማድረግ ፍጥነት መጨመርና ከሁሉም ክንፎች የማጥቃት ችሎታ ለቶተናም የፊት መስመር በጣም አስፈላጊ ሰው ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቸልሲ በዚህ የክረምት ተጫዋቾች የዝውውር መስኮት ነፃ ዝውውር ለማድረግ እያጤኑበት ባለበት በዚህ ሰዓት ከእንግሊዛዊው ተከላካይ ጆን ስቶንስ ጋር እንደገና ትልቅ ንግግሮችን እያደረጉ ነው። ስቶንስ በቅርቡ ከማንቸስተር ሲቲ ለቋል። እናም አዲስ ክለብ እየፈለገ ነው። እናም የእንግሊዝ የዓለም ዋንጫ ተሳትፎ አሁን ላይ ስላለቀ ወደፊት የበለጠ ትኩረት ማድረግ እንደሚችል መገመት ይቻላል። እንደ ሳይመን ፊሊፕስ ገለጻ ቸልሲ በክረምቱ የመጀመሪያ ላይ ከስቶንስ ጋር የተወሰነ ግንኙነት ነበረው። እናም በዚያን ጊዜ የወደፊት ዕጣ ፈንታውን ለመወያየት ዝግጁ አልነበረም። ምንም እንኳን ሰማያዎቹ አሁን እንደገና ተገናኝቶ ምላሽ በመጠባበቅ ላይ ቢገኙም ቸልሲ በስታንፈርድ ብሪጅ ላይ ይህንን ትልቅ ደግሞ ወጣት ቡድን ለመርዳትም የቲያጎ ሲልቫ መገኘትን የናፈቁት የምዕራብ ለንደኑ ሰዎችም በመካከላቸው ላይ ተጨማሪ ጥራትና ልምድን መጨመር ይፈልጋሉ። ጆን ስቶንስ ስለ ቸልሲ ተስማሚ ዝቅተኛ ወጪዎች የሚወጣበት አማራጭ ሊሆን ይችላል። ስለዚህም በዚህ ታሪክ ላይ ደግሞ የቅርብ ጊዜ መረጃው እንደሚያሳየው ከሆነ በተለይ ሳይመን ፊሊፕስ እንደተናገረው ከሆነ ቸልሲ በክረምቱ መጀመሪያ ላይ ስቶንስን ቀርቦ አነጋግሮት ነበር። ነገር ግን በዚያን ጊዜ ተከላካዩ አማራጮቹን ክፍት በማድረግና ምንም አይነት ክለቦች እንደሚመጡ ለማየት እየጠበቀ እንደሆነ ብቻ ነበር ስሜቱ የተሰማው። አንድ ውድቅ ማድረግ እንግዲህ ውድቅም አላደረገውም፣ ነገር ግን እንዳልተቀበለውም ይታወሳል። አሁን ላይ ግን ቸልሲዎች በጣም በትልቁ መጥተው እየጠየቁ መሆናቸውን ተከትሎ ምናልባት ይህንን ዝውውር ለማድረግ ፈቃደኛነቱን ሊያሳይ እንደሚችል የሚያሳዩ መረጃዎች ናቸው እያሳዩ እንደሚገኝ ዘገባው እየጠቆመ የሚገኘው። የክረምቱ የዝውውር መስኮት ከመዘጋቱ በፊት ክሪስቲያን ሮሜሮ በሰሜን ለንደኑ ክለብ ይለቃል ተብሎ ስለሚጠበቅ ቶተንሃም ለትልቅ የመከላከል ለውጥም ዝግጁ ይመስላሉ። የአርጀንቲና ብሔራዊ ቡድን ተጫዋች በሰሜን ለንደን ውስጥም ጠቃሚ ነበር፣ ነገር ግን አልፎ አልፎ አከራካሪ ሰው ሆኖም ቆይቷል። ጠንካራ መከላከልን ቢያሳይም እንዲሁ ደግሞ አመራሩ ላይ ከዲሲፕሊን ስጋቶች ጋርም ካልተረጋጉ ወቅቶች ጋር ተጣምሮ በጣም አስቸጋሪ ጊዜያቶችን እንዲያሳልፍ አድርጎታል። እሱ መልቀቁ ከስፐርሶች በጣም ልምድ ካላቸው ተጫዋቾች አንደኛው እንዲወጣ ያደርጋል። ምንም እንኳን ክለቡ አዲስ የመከላከል ዘመንን እየተዘጋጀ የነበረበት ምክንያትን ቢያብራራ ከኢንተር ሚላን የሚመጣው ፍላጎት ይበልጥ እየተጠናከረ ሲመጣ ባርሴሎና ደግሞ ሁኔታውን ከሩቅ መከታተሉን ቀጥሏል። ምንም ዝውውር አልተስማማም። ሆኖም ግን በክሪስቲያን ሮሜሮ የወደፊት ዕጣ ፈንታ ዙሪያ ያለው ነገር እንደሚለቅ ብቻ መረጋገጡ ነው። በኤክስ ላይ የተገለጹ የመረጃ ምንጮች እንደሚናገሩት ከሆነ በተለይ ፋብሪዚዮ ሮማኖ እንደተናገረው ከሆነ በዚህ ክረምት 100 በመቶ ከቶተንሃም ይለቃል። ባለፈው ሳምንትም ይህ መረጃ ተረጋግጧል። የጣሊያኑ ክለብ ስምምነት ላይ መድረስ እንደሚቻል ሲመረምሩ ከተከላካይ ወኪሎች ጋርም ቀጥተኛ ውይይቶችን ያደርጋሉ ተብሎ ይታሰባል። ባርሴሎናም ክሪስቲያን ሮሜሮን እንደ እምቅ ኢላማ አድርጎ ይመለከተዋል። ምንም እንኳን ፍላጎታቸው በማዕከላዊ ተከላካዮች መውጣት ላይ የተመሰረተ ቢሆንም የካታላኑ ክለብም እንግዲህ በቁም ነገር ይህንን ተጫዋች እየተመለከተው ይገኛል። ስለዚህም ኢንተር ሚላንም ግልጽ የሆነ መንገድ ያለው ይመስላል። ክሪስቲያን ሮሜሮም ከዚህ ቀደም ለአታላንታ በመጫወቱ ሴሪውን አስቀድሞ ያውቀዋል። እናም የእሱ ጠንካራ የማጥቃት ዘይቤና የመከላከል ብቃቱ እንዲሁ በቦታዎቹም በተለያዩ ቦታዎች ላይ የመጫወት ችሎታውም ቡድኑን ይጠነክረዋል ተብሎ ይታሰባል። እንደ ባለፈው ሳምንት እንደተገለጸው ዘገባ ከሆነ ከተጫዋቹ ካምፕ ጋር ቀጥተኛ ውይይቶች ስለሚከተሉ ኢንተር ሚላኖች ይህንን ስምምነት ለማድረግም በትልቁ እየሰሩ ነው። ስፐርሶች አስቸጋሪውን መውጣት ወደ ብልህ ንግድም ለመለወጥ እየሞከሩ ነው። በተለይም ፎክስ ስፖርት እንደዘገበው ከሆነ ኢንተር ሚላን ከቶትንሃም ጋር በዝውውር ውይይቶች ወቅትም ሁኔታውን ቢያወያይም የክሪስቲያን ሮሜሮ ተመራጭ መዳረሻ ግን ባርሴሎና ነው የሚሆነው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ባርሴሎና ለመጠበቅ ከወሰነም አሁንም ድርድሮችም ይቀጥላሉ ተብሎ ይታሰባል። ሆኖም ግን ስፐርሶች በተለይም መውጣቱ የማይቀር መሆኑን አስቀድመው ከተቀበሉም እንግዲህ ይህንን ተጫዋች በሌሎች ተጫዋቾች መተካት እንዲኖርባቸው ያደርጋቸዋል። እርግጥ ነው በዚህ የክረምት የተጫዋቾች የዝውውር መስኮት በርከት ያሉ የተከላካይ ስፍራ ተጫዋቾችን ማስፈረማቸውን እናስታውሳለን። እነ ዣን ፖል ቫን ሄክን ጨምሮ እነ ማርኮስ ሴንሲ ቸልሲ ቶተንሃምን የተቀላቀሉ የተከላካይ ስፍራ ተጫዋቾች እንደሆኑ ይታወቃል። በሚቀጥሉት ጊዜያቶችም ምናልባት የክሪስቲያን ሮሜሮ መልቀቅን ተከትለው ሌሎች የተከላካይ ስፍራ ተጫዋቾችን ለማስፈረም ጥረት ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባው ይፋ እያደረገ የሚገኘው።
አትሌቲኮ ማድሪድ የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም የሚያደርገውን እንቅስቃሴ ለመደገፍ ሲሉም በዚህ ክረምት ሁሊያን አልቫሬዝን ሊሸጡ እንደሚችሉ ይፋ ተደርጓል። ይህ መረጃ እንደሚያሳየው ከሆነ በተለይ ሳይመን ፊሊፕስ እንደተናገረው ከሆነ ለአርሰናል ትልቅ ማበረታቻ ሊሆን እንደሚችል እየተነገረ ነው። አትሌቲኮ ማድሪዶች ሁሊያን አልቫሬዝን ይሸጡታል የሚለው ወሬ ምንም እንኳን የተረጋገጠ ባይሆንም አርሰናሎች ግን ይህንን ተጫዋች ለማስፈረም ትልቅ ጥረት እያደረጉ መሆናቸውን ተከትሎ አትሌቲኮ ማድሪድ ሁሊያን አልቫሬዝን የሚለቅበት እድል እየመጣ እንዳለ ነው የመረጃ ምንጩ ይፋ ያደረገው። የስፓኒሽ ግዙፍ ክለቦችም ለኤንዞ ፈርናንዴዝ የሚያደርጉት እንቅስቃሴ ለመደገፍ ብለው ይህንን ተጫዋች የሚለቁበት መንገድ እንዳለ የሚያሳዩ ዘገባዎች እየወጡ ነው። ሁሊያን አልቫሬዝ ቀጥተኛ ስምምነት ባይሆን እንኳን አርሰናሎች ኢላማ እንዳደረጉበት የሚታወቅ ነው። ስለዚህም እዚህ ላይ የሚያደርጉት እድገቶችም በቅርቡ ደግሞ የተለያዩ መረጃዎች ይወጣሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ኤንዞ ፈርናንዴዝ በሪያል ማድሪድ ይፈለግ ነበር። ነገር ግን ሪያል ማድሪዶች ይህንን ተጫዋች የማስፈረም ፍላጎታቸውን መተዋቸውን ተከትሎ አሁን የከተማ ተቀናቃኛቸው አትሌቲኮ ማድሪድ ተጫዋቹን ለማምጣት እንቅስቃሴዎችን ጀምሯል። ኤንዞ ፈርናንዴዝ ከዲየጎ ሲሞኔ ጋር ለመቀላቀል ከስታንፈርድ ብሪጅ ለመውጣትም ክፍት እንደሆነ ይነገራል። ይሄ ደግሞ ሁሊያን አልቫሬዝን እንዲለቅ ያደርገዋል። በተለይ ሁሊያን አልቫሬዝን ወደ አርሰናል የሚያመራበት እድል አሊያም ደግሞ ባርሴሎናም ጠንክሮ ይህንን ተጫዋች እየፈለገ ስለሚገኝ ወደ ፈላጊዎቹ አንደኛው ክለብ የማምራት እድሉን ሰፋ ያደርግለታል ተብሎ ይታሰባል። ሪያል ማድሪድ በቅርቡ ለአርጀንቲናዊው ብሔራዊ ቡድን ተጫዋችም ትልቅ ፊርማዎችን ለማድረግ ንግግሮችን ሲያደርጉ እንደነበርና ወዲያው ግን ዝውውሩን እንደተዉት ወይም ደግሞ ይህንን ተጫዋች ከማስፈረም የነበራቸውን እድል እንዳቋረጡት መነገሩ ይታወሳል። በቼልሲም የወደፊት እጣ ፈንታ አለውና እዛው ይቆያል የሚሉ አይነት ሀሳቦች በትልቁ ሲወጡ እንደነበር እናስታውሳለን። ሆኖም ግን ሌሎች ፈላጊዎች እንደሚኖሩት በርካቶች ይገምታሉ። አሁን ላይ አትሌቲኮ ማድሪድ ይህንን ተጫዋች ለማስፈረምም እንቅስቃሴዎችን እያደረገ ነው። በአትሌቲኮ ማድሪድ ቤት ያለው የአርጀንቲናውያን ተጫዋቾች ስብስብ በተለይ ይህንን ተጫዋች ሊስበው ይችላል የሚሉ ግምቶች እየወጡ ይገኛሉ። አሰልጣኙም አርጀንቲናዊው ዲየጎ ሲሞኔ እንደመሆኑ መጠን ሳይመን ፊሊፕስ በተጨማሪም ቸልሲ ለኤንዞ ፈርናንዴዝ ተስማሚ ምትክል ሊሆን የሚችለውን የቦርንመዙን አማካይ ስኮትንም ለማስፈረምም መሞከር እንደሚችሉና እሱ ላይ እንቅስቃሴዎችን ሊያደርጉ እንደሚችሉ እየተገለጸ ነው። ከዛ ውጪ በቅርብ የወጡ መረጃዎች እንደሚያሳዩት ከሆነ የብሩኖ ጊማሬሽ ፈላጊም ሆነው ብቅ ሊሉ እንደሚችሉ የሚያሳዩ ዘገባዎችን በተደጋጋሚ እየተመለከትን ነው። ሁሊያን አልቫሬዝ ግን ለአርሰናል ውድ ይመስላል። ምክንያቱም ከፍተኛ ገንዘቦችን ነው የሚጠየቅበት። አትሌቲኮ ማድሪድ የ26 ዓመቱን ተጫዋችም ለመልቀቅ ምን ያክል ውሳኔዎችን እንደሚወስን በይፋ እስካሁን የተረጋገጠ ጉዳይ የለም። ከዛ ውጪ ባርሴሎናም ይህንን ተጫዋች ለማስፈረም ፍላጎቱ እንዳላቸው ይነገራል። ከዛ ውጪ ደግሞ ተጫዋቹም ወደ ባርሴሎና የማምራት ትልቅ ፍላጎቶች እንዳሉት ነው የመረጃ ምንጮቹም በተደጋጋሚ ሲገልጹ እንደነበረ የምናስታውሰው። ቼልሲ በቀጣይ ይህንን ተጫዋች እንግዲህ ይለቀዋል ወይስ አይለቀውም የሚለው ጉዳይ በበርካቶች በጉጉት የሚጠበቅ መረጃ እንደሆነ ነው የመረጃ ምንጩም ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዝውውር ጉዳዮችን በስፋት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ስትከታተሉን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስላል። ቀጣይ ፕሮግራሞቻችን ላይ ሌሎች የርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን፣ ሌሎች የዝውውር ጉዳዮችን ይዘን ደግሞ በድጋሚ እንገናኛለን። ለዛሬ ግን ከአርሰናል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል፣ ከባርሴሎና እና ሪያል ማድሪድ ጨምሮ ሌሎች በርከት ያሉ ትልልቅ የአውሮፓ ክለቦችን የተመለከትንበት የዝውውር ፕሮግራማችን ይህንን ይመስላል። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።